አልችልም እንዴ ማንም የሚያስገድደኝ የለም እኮ እዚህ ላይ እንዴ መብቴ ነው አለመፈለግ መብቴ ነው እኔ እንደዛ አርጊ ምንም አይምሮ የለኝም እኔ ልጅ ዛሬ እሱ እኔ ስለሚሰማኝ አንቺ ምን ብለሽ የፈለግሽው መናገር አልገባኝም አንቺ ስለምትፈልጊ አንቺ ስላልሽው ነገር ትክክል ነው ምን ማለት ነው ምን አልኩኝ ትክክል ነው ትክክል አይደለም አላልኩም እኮ ሪሌሽንሺፕ ደግሞ የመጀመሪያ ይሄ የኔ መብት ነው እኔ ከልጁ ጋር ከዚህ ከኤፍሱን ወንድም ጋር ጀምሬ አላልኩም እና ምንድነው ታዲያ ዳኒ ተሰራው ታዲያ ምን እኮ ይታሰርኩ ነው ያልኩት እኮ ባንቺን ጽጌ ኖ ሜሪ እየተጫንሽ ነው በጣም ለምን እጫንሻለሁ የማልፈልገውን ነገር ነው አሁን እንድልሽ እየገፋፋሽኝ ያለሽ ለምን መጣው ልጁ እኔን ስለማይላብ እኔን ስለሚሰማኝ አይደለ እኔ ጠርቼልሽ እንድለምኝው ነው አይደለ ለምንድነው ሐሳብሽ የምትቀይሪው እዚህ ከደረሽ በኋላ ኧረ እኔ ሐሳብን አልቀየርኩም ገርሞኝ ነው የሰው ልጅ አመለካከቱ ምን እንዴት ገረመኛ ጽጌ እንዴት በቃ ገረመኝ ለምን እንዴ ሲገርመኝ ሰው አይደል ይገርመኛል እንዴ በዳኒ ዙሪያ አንቺ እንደዚህ የመናገር አቅም ካለሽ ትገርምኛለሽ ለራሴ ምን ማለት ነው በቃ እኔ ማንም ሰው ጥፋተኛ ነኝ ሊያረግ ይችላል እኔ እንዳንቺና ማንም ሰው አንቺ እንዳንቺና እንደ ዳኒ አይነት ህይወት አሳልፌ ቢሆን ኖሮ ዳኒ ምን አይነት ሰው እንደምሆን እኔ ሃይላብን የምጠራውና አሁን መቶ እንዲያወራን የማደርገው ለዚህ ነው ከረፈደ በኋላ ካለቀ በኋላ ልጅ ከገባ በኋላ እኔ ከሱ ጋር ሪሌሽንሺፕ ማን ሪሌሽን ጀምግ እንዴ እስከ ገና ለገና ያን ነገር ማስተካከል ትችያለሽ ጽጌ እንዴ ሌላ ሰው ዳኒን ለማናደድ እኮ ማንንም ሰው ምን አርጊ ላስተካክልሽ ዳኒን ለማናደድ ማንንም ሰው ይዘሽ መጥተሽ ፍቅረኛዬ ትይዋለሽ እሱን ለማትረፍ ፍቅረኛዬ ነው ማለት አይከብድም እሱን አትርፈሽ ያገኝሻል አብረሽኝ ነው እያልሽኝ ችግር የለውም ሃይላብ ይመጣል ገባሽ አይደለ እሱ መጥቶ ታወሪዋለሽ እሱ እኔን ስለሚሰማኝ ነው አይደለ እኔ እየተጠቀምሽብኝ እኮ ነው ዞሮ ይተቀበል እግዚአብሔር ይመስገን እኔ አላቅም እንዴት አድርጌ እንደማወራው ምናምን አላቅም ገባሽ አይደለ እንዴት ብዬ ላወራው እንደምችል ምን አይነት አይምሮ ሊኖረኝ እንደሚችል አላቅም ምን ሊፈጠርም እንደሚችል አላቅም ግን እግዚአብሔር በቃ ስለጠራሽ ምንም ላደርግ አልችልም እና ታዲያ እኔ ምን ማድረግ እችላለሁ እሱን ጠርቼ እሷንም ጠርቼ እሱን ክሱን እንዲያነሱልታል እንደምትፈልጊው በቃ እኔ ሪሌሽንሺፕ ከሱ ጋር ጀመርና ዳኒ ይፈታላችሁ ዳኒ ነጻ ይወጣላችሁ እሱ ነው የምፈልጉት እና ምን እንደምትይ ሜሪ እንዴ ኧረ ጽጌ በእግዚአብሔር እንደ ዳኒ እንደማታውቂው ሰው ሆነሽ አታውሪ አሁን እኔ የሆነ የ15 ቀን ግንኙነት ያላት ሴት የምታወራ ነው የምትመስለው የኔ አይነት ስሜት እኮ አንቺ ነበር ሊኖርሽ የሚገባው እኔ ምን አረኩኝ አንቺ እኮ ያልሽኝ ያለሽው ታይ ሰሞኑን ልክ አይደለሽ እኔ እሺ ነው ፌር አይደለም የምታረጊው ያው መጥሩሽ እኔ አሁን መነጋገር አይ ኖ ቆይ እርሽ ተረጋግተሽ አዋሪ ተረጋግተሽ አራኒ ምንም ማውራው ሜሪ ተረጋግተሽ ለማውራት ሞክሪ ተረጋግተሽ አውሪ ስላለሽ ችግር የለም እኮ በቃ እኮ ተረጋግተሽ ለማውራት ሞክሪ አሁንም ሌላ ክስ ውስጥ እንዲገባ ታድርጊያችሁ ጽጌ ሃይ እንዴት ናችሁ ሃይ እንዴት ነሽ ደህና እንዴት ነሽ ሃይ ሜሪ እንዴት ነሽ ሜሪ ሰላም እንዴት ነሽ ዳኒ እንደታሰረ ሰምተናል አሁን ዛሬ ስለዚህ ልክ አይደለም እያረከለ ሆነ እኔ ምንም ያደረኩት ነገር የለም ጽጌ ያዘው ጉዳይ ነው አይደል እኔ በመሃል ምንም ገብቼ ላደርግ የምችለው ነገር የለም ይሄን ያላል ገደለሽ አንቺን ብትሆኚ ምን አለ ክሱን ብታነሽ እሷ ምን አደረገች እኔ ግን ያልገባኝ ነገር እሷ ምን አደረገች እኔ ያልገባኝ ኖ እኔ ያልገባኝ ነገር ማለት ነው ያልገባኝ አንቺና እሷ እንደዚህ ያማውራት ጀምራችሁ አንቺ ትብሽ እኔ ትብስ ደርሳችሁ ምን ለምንድን ነው ያንዳንዱ ነገር የምታገኙ እዚህ ጋር ያገናኘኝ አንድ ነገር ነው ዳንኤል ያገናኘን ለዳንኤል ቶፒክ ነው የምናወራው አንቺ የፈለገ ነገር ቢሆን ጥሩ ጊዜ ነበርሽ በክፉሽ ጊዜ አብሮሽ ነበር ይሄን ያህል አልገደም መሳት ያለብሽ ነገር ለኝም አይደል እንዴ ሲጀመር ይሄ ነገር ያዘው ነገር እኮ ነው አይደል እኛ ምን አድርጉ ነው የምትሉን አሁን ማለት በዚህ መንገድ እንድናወራ ነው የጠራሽኝ ነው አይደለም እኮ ታዲያ ምንድነው ሃይላብ ተረጋግተሽ ማለት ሁሌ መጥቼ ነው ጭቅጭቅ ሰልችቶኛል ጽጌ የምሬ ነው እኮ ይልክስማኝ አሁን እያልኩ ያለው ኖ እኔ አሁንም ይሆንሽ እየጮኩኝ አይደለም እኔ ምንም ላረግ አልችልም ህግ ያዘው ጉዳይ ነው አለ ህግ ነው ያሰረው እንዳይታሰር ከፈለግሽ ለኔ የቀረብክልኝ ነገር አለ እሱ ነው አቃለኝ ኮሱ ነው ስለዚህ ምን አገናኘው ከሱ ጋር የመጣ ነው ማለት ነው ምንም አይነት እልህ የለውም ምንድነው ነገሩ ምንድነው ያያዛችሁ ነገር ባይዘው በሱ እንትን አንቺ መግባት አይቀርም ታውቂያለሽ አይደል ምን ስለሆነ ሰው ገባው ያደረገችውን ያንዳንድ ነገር ታውቀዋለች ኧረ እባክሽ በደምብ ጭራሽ በሱ ስራ እኔ ላይ የምታሰረው በደምብ ዛሬም ይቅርታ አድርጊልኝና በዚህ ጉዳይ ለመከራከር ከሆነ እኔ ከዚህ በላይ መቆየት አልችልም ስለሆነ ነው የምልሽ ኖ በዚህ ጉዳይ ከሆነ
ምንድነው እኔ ማድረግ ያለብኝ? መጀመሪያ ነገር ለዋለው አይደለ? ዳሪ ታስሯል። በእግዚአብሔር ኧረ ሜሪ ምን አገባኝ እኔ እንኳን ታሰረ ሜሪ አትበሉኝ። ሜሪ በእግዚአብሔር ቆሜ በስነ ስርዓት እንዳወራው ነው የፈለግሽው? ከዚህ በላይ ምንም አይመጣም። ከአንተም ጋር አፍ መከፈት በጣም ነው ያስጠላኝ። ምንም ማድረግ አልችልም። አንተ ወንድ አይደለም ልንገርህ እናቴ ወንድ አይደለም። ወንድነቴን ማሳየውሽ እኮ ወንድነትን ወንድ አይገርም። ወንድማ ስለሆነ ታሰረ። አንተ ወንድ አይደለም። ወንድ ስለሆንኩኝ ነው ያስገባሁት። ካለመነኝ አያወጣትም። አንተ ወንድነት ገንዘብ ምናልባት ነው። ካለመነኝ ገና አያወጣትም። ሰማስ ወንድ ነው። ቢሞት አይለምንህ። ቢሞት ካላስለመነኝ እኔ ደግሞ ሞቻለሁ። እኔ ደግሞ ካላስለመነኝ እኔ ሞቻለሁ። እኔ እዚህ ውስጥ እገባለሁ። ኧረ ሜሪ አንዴ ሜሪ ምን ልትያት ነው? ሜሪ በድንግል ማርያም ሜሪ በድንግል ሲጀመር ልጁን ገደል ላይ ከተሽው አንቺ ነሽ። ሜሪ ቆሜ እንትን አለ ምንም ማረግሽም እሺ፣ ምንም ብትለኝ ማረግሽን ደግሞ አሳይሻለሁ። ማረግሽን አሳይሻለሁ። ሴት ነሽ፣ ምንም አላረግሽም። አሳይሻለሁ። Do you want groceries right now? We are already collecting your order. Your favorite food at your door in just የእሱ ነው የገረመሽ አይደለ? የዳኒ ነው የገረመሽ አይደለ? አንቺ ምን እንደማረግሽ አሳይሻለሁ። ያኔ ወንድነቴን ሲጀመር የምታስደፍረኝ ጽጌ ናት አይደለ? የማረገውን ደግሞ ነው ያውቃለሁ። ወይኔ ባለጌዎች ናቸው። ስራቸው ነው። አንተም እንዴ ናቸው? አክብራችሁ ነው እንደዚህ ለዛ ነው እንደዚህ ደበደበኝ የደረሰችው። በቃ ይላል አንዴ ቤቲ ነው አንዴ በማርያም ነው ነገሩ የባሰ ነው። የባሰ ከዚህ በላይ ጽጌ ላንቺ ብሎ ነው የመጣው። አይ ነው እንደዚህ ልታስደበድቢ ነው የጠራሽው? አዎ እሷ ናት አርፈች ጽጌ መጥመጥ ክብሩን እየተነካ ነው። በቃ ዛሁ ነው አንዱ እኛ ነው አውራ አንዴ ወይኔ አንዱ ተረጋጉ በቃ ለማውራት ነው አይደል? ሴት ነሽ ብዬ ነው እንጂ ማረግሽን እኔ ነበርኩ ማቀውሽ። ሴት መሆንሽ ጠቅሞሻል። በእግዚአብሔር አንዴ ኃይላ ሴት መሆንሽ ጠቅሞሻል። በእግዚአብሔር ኃይላ ሰምኛለሽ። አሁንም ለነሱ ብዬ ነው። ሴት ነሽ፣ ምንም አላረግሽም። ምንም እንደማላረግሽ ስለምታውቂው እንደዚህ መደለቅ ነው። ማረጋውን ግን አሳይሻለሁ። ኃይላ ብረህ ናንተ አጨበጭብልሃል። ተረጋጊ በድንግል ማለት እንዳታስብ ሜሮን አንዴ ደግማ እንዳትነግረው እሺ። አንዴ ዘምታታለው ነው አንዴ ዝም ብለሽ ምንድነው ማረገው እዚህ ሜሮን አንዴ እኔ ሲጀመር ከእናንተ አይነት ባለጌ ጋር አላወራም። እሺ አያወራም። ልኬም አይደለሽም አንቺ። እሺ አሳይሻለሁ። ደግሞ እንኳን እሱ አይደለም ማለት ነው አንቺ ምን እንደማረግሽ አሳይሻለሁ። ምን ልትሆኚ ነው? ምን ልትሆኚ ነው? ይሄው መጣው ሜሪ አረበ ምን ታመጣለህ? ምን ታመጣለህ? እንዴ ምን ታመጣለህ? ሜሪ እኔ ደውላለሁ እኮ ሜሪ
ፖሊስ ጋር ነው የምደውለው። አንቺ ምን ፖሊስ ነው? ስነ ስርዓት ይኖርሽ። አባቴ ነው ስነ ስርዓት ይኖርሽ። ኧረ በማርያም እየሰማሽኝ ነው? በቃ ተረጋጋ ኃይላ። ኖ ያዘው ነገር ነው አይደል? ምን አድርግ ነው የምትይኝ? ምንድነው ችግርሽ? ከኔ ምንድነው ችግርሽ? እኮ ምንድነው ችግርሽ? ለምን ነው የምትደነፊው? ምኑን ነው ማስቆመው? አልሰማ አለኝ አለ። ኧረ በድንግል ማርያም አንዴ ምን አድርግ ነው የምትይኝ? እኔ አንዴ ኃይላ አሰማኝ። ቢያንስ በቂ ስለሰማሁሽ ነው እዚህ ድረስ የመጣሁት። እንዴ እስክደበደብ ነው እየጠበቅሽ ያለሽ እኮ አለ እንዴ? እኔ ማንንም አልጠበቅኩም። ሴት ልጅ ስለሆንሽ ነው እኔ ዝም ያልኩሽ። በቃ እሺ አንዴ እኔ ሴት ልጅ ላይ እጄን አላነሳም። ምንም ላደርግሽ አልችልም። ሴት ልጅ ሆና ምንም ስላላደረግሽ እናመሰግናለን። አሁን ምን ነው የምትለው? ምን አድርግ ነው የምትለው? እኮ ላውራ እኮ እንዳውራ እኮ ድሬ ይስጠኛል። አንዴ ላውራ። ይኸውልህ ልጁ ቤተሰብ አስተዳዳሪ ነው። እንደው በእግዚአብሔር ይሁንባችሁ ክሱን አንሱለት። እንደዚህ እየሆነች እሱ አልገባሽም። ከአንቺ ጋር አላወራሁም። አንቺ አጭበርባሪ። እሺ ማውራት ነው የምትፈልጊው አለ። ለምን ደሞ አትረጋጊ? ለምን ደሞ አትረጋጊ? አጭበርባሪ የሌለሽን አለኝ ብለሽ ልጅ አትናገሪያት። ከኔ ጋር እናውራ። እሺ ከኔ ጋር እናውራ እኮ ከኔ ጋር ምን ታረግ ነው የተናገረችኝ ነው? በቃ እኛ አልገባኝም። እስኪ አንቺ ዝም በይ። ልጅ ከየት እናምጣልሽ? ያማታል እንዴ? እንደዚህ አረፍሽ እኮ እንደዚህ ትልቅ ሰው ማውራት የምትችል ከሆነ እናውራ። እሺ አሳርፋት። ከስሜታዊነት እንውጣ። አንተ ስላለ ነው እንጂ እዚህ ከስሜታዊነት እኮ አንዴ አስተዘግሽኝ ላዳምጥሽ እኮ እሺ። አሁን ለምሳሌ እኔ ካንተ ጋር በሆን ኖሮ ክሱን ታነሳው ነበር አይደለ? ስለዚህ ያ ማለት ክሱ ማንሳት ትችላለህ ማለት ነው። ህግ የያዘው ነገር ነው። እሷ ከኔ ጋር ከኔ ጋር ሆነችም አልሆነችም ወዲህ እዚህ ጋር ህግ የያዘው ነገር ነው። ህግ ነው አይደለ? ከቤት ድረስ ይዞ መጥቶ በሷ ምክንያት እሱ መሰቃየት ህግ ነው አይደለ? ጣቢያ ይዞት ሄዶ ያሰረው። ስለዚህ ምን አድርግ ነው የምትይኝ? እኔ ከእናንተ በኋላ ነው የሰማሁት። ቢያንስ እሺ አሁን አልክ እኮ እኔ እኮ ከእናንተ ቀድሜ እንኳን አልሰማሁም ይሄን ነገር አይደለ? ለምንድን ነው እነዚህ ነገር ውስጥ የምታስገቢኝ? አንዴ ክሱን ባለማንሳት ነው የታሰረው። ከዚህ በፊት ታይም ነበረ ክሱ ማንሳት። አሁንም ቢሆን ክስ ማንሳት ትችላለህ። ስለዚህ አንቺ ምንም ነገር ማድረግ አልችልም። ይቻላል ይቻላል። ችግር የለም እንዴ እኛ እኮ ካንተ ጋር ስላለ ምን አንቺ ግን ከሱ ወጥቶኝ በጣም ተለመንሽ። ምን አገባሽ? አይመለከትሽም። ዝም በይ። ምናወራው ታላቅ ወንድምሽ ነው። አክብረን ግን ያልኩት ቤት ምን ነው መጠራት ፈለግሽ? አንቺንም አልፈለግሽ። ዝም በይ። የምታወራው ነገር አይሰማም። ዝም መፈላለግ ውስጥ ነው የሚገባሹ። ይኸውልሽ ሼፍሱን ነገሮችን በሰላም እንፍታ እኮ። በሰላም እኮ እየፈታ ነው። በሰላም ለመፍታት እኮ ነው ብዙ ነገር እኮ ሞክሬያለሁ አይደል? ቤተሰብ በጣም ተጨንቋል። ይሄ ነገር ማሰብ አለብሽ። ምን አረገሽ? ይሄን ያጋደለ እንዴ ከቤቴ ውጪልኝ ነው ያለሽ። አንቺ ዲስሪስፔክት ስለተደረኩኝ ነው ከቤቴ ውጪልኝ ስላለ አይደለም። ስላልፈለገች ነው። እንኳን ለምን ህይወታችሁን አትነው? እንኳን ለሱ ይቅርና ለማንም የሚተርፍ ነገር ለአንዴና ለመጨረሻ ጊዜ ደግሞ ልቦናችሁ ያውቀዋል። አንድ ነገር ልንገርህ ዳኒ፣ ማንም መታ ታለቅሳለች እንጂ ዳኒ ማንም ጋር ሄዶ ያለቅስ። እጄ ላይ ያለ ልጅ ነው አትርሽ። አሁንም እንደዚህ እጄ ላይ አሁንም እጄ ላይ ያለ ልጅ ነው። ስለዚህ ምንም አይነት ነገር ማድረግ እንደምንችል እንድታቂ ፈልጋለሁ። እሺ አንዴ ስሜታዊ ነሽ። ምንም ነገር ማድረግ ትችላለች። እየሰማሽኝ ነው? እንደፈለገች እኔን እንደውም ማውራት አትሽም። ለአንዴና ለመጨረሻ ጊዜ ስማኝ፣ የእናንተ ቤተሰብና ዳኒ ተለያዩ በቃ። አንቺ ሰው ሲጠላሽ አታውቂም እንዴ? አልጠላትም። አለመፈለግ ያልተፈለግሽው ስለመፈለግ ስላለመፈለግ አይደለም። ሀይላ ቢሆንልህ ስማኝ፣ አንድ ነገር ደረሰብኝ ነገር ሌላ ነገር ውስጥ አንግባ። ልታወሪኝ የጠራሽኝ ስለሱ ኬዝ ብቻ አውሪኝ። አሁን ስላለፈ ነገር ላውራ። ይኸውልህ መውደድ ሊኖር ይችላል። ለዚህ ብዙ ነገር እንግዲህ ነው የመጣሁት እንጂ አዳምጠኝ። ያው በዚህ በማይረባ አዳምጠኝ። እሺ መውደድ ሊኖር ይችላል፣ ለቺሊ ስሜት ሊኖር ይችላል። በውጪ ነው የምትጨርሰው። እድሜ አንቺ ነሽ ልጁን ገደል የከተትሽ። ይሄን እንዳትረሽ እሺ። ማውራት አልቻልንም እኮ ኃይላ። እኛ እኮ ዛሬ ጠራናችሁ እኮ እያዳመጥከን አይደለም። አንቺ አሁን ተረጋጊ። አሁን አንቺ ተረጋጊ። እኔና እሷ እንጨርስ። ይኸውላችሁ ስሙኝ፣ ቤተሰብ አስተዳዳሪ እንደሆነ ታውቂያለሽ። ቤተሰቡ ምን ያህል እንደሚጨነቁ ታውቂያለሽ። እስር ቤት ደግሞ ለሱ ከባድ ነገር ነው። ያን ያህል ወንጀል የሰራ ሰው አይደለም። በቃ አንቺ ማረገም እንጂ መታረም ይችላል። ምንም አላረገም ቢሆን እኔም ብሎ ከመጣ እኔም እቀበለዋለሁ። ነገር ግን የፈለገችውን ነገር እንድታገኝ እኔ ደግሞ ድል ሰዓት ቆይ አንዴ፣ ምንድን ነው የምትፈልጊው አንቺ? የምፈልገው ወደ እኔ እንዲመለስ ነው።
የበደለኝ በደል አለ እንዲክሰኝ ነው የምፈልገው። ምንድነው የበደለሽ? ብዙ ነገር አድርጓታል። እናንተ የምታውቁት ኃይላ ብቻለና እኛ ሽማግሌ ሆነን የመጣ ነው። ምን በደለሽ? አስታራቂ ሆነሽ ነው። እስከ ዛሬ የት ነበርሽ እንጂ ዛሬ ስታሰር ነው ሽማግሌ የምትሆኚው? ይሄ ለማውራትም አይመችም። ስለዚህ ሽማግሌ የሚለውን ነገር ተይ። ያው ሁሉ ጊዜ ስትበደል አንቺ የት ነበርሽ? ምንድነው የበደለሽ? ለምንድነው ለሷ አስቀድሜ ነግሬሃለሁ። እዚህ ነገር ውስጥ አትግቢ ብያታለሁ ነው የሚጨው። ገብቶሃል? መጨረሻው አያምርም። ይሄ ልጅ የተጠቀመ ስለዚህ አሁን ምንድነው የምትፈልጉት? ከህይወታቸው ውጡ በቃ። ከማን ህይወት? ከኔና ከዳኒ። እውነት እሱ በጥብጦ ወጥቶ እኔ ከኔና ከዳኒ ከሁለታችሁ ህይወትኛ እንድንወጣ ነው የምትፈልጊው? እርግጠኛ ነሽ? አዎ አንወጣም። አይንሽ የራስ ሻይን ተጎን ሜሪ ተይ ሜሪ ስነ ስርዓት ነው። አታውቅም እንዴ? በቃ ዝም በይ ትንሿ